ዛሬ ዕለተ ማክሰኞ ነው። በዕለተ ማክሰኞና በሌሎች የስራ ቀናት ተገልጋዩ እንዴት እየተገለገለ ነው የሚለው ነገር ልንመለከትም በአዲስ ከተማ ክፍለ ከተማ ወረዳ 9 ተገኝተናል። ተከታተሉኝ። ከአዲስ ሚዲያ ኔትወርክ ነው የመጣ ነው። አዲስ ሚዲያ እሺ፣ ማን አለ ፍቃድ ማን ነው? ፍቃድ ያስፈልገንም አዲስ ሚዲያ ኔትወርኮች ነን ብለን መተን የአገልግሎት እንዴት ተሰጠ ነው የሚለው ነገር ልንመለከት ነው የመጣ ነው። ስለዚህ ወረዳው ወይም ለከተማው መዋቅር እኛ አዲስ ሚዲያ ኔትወርክ መሆናችንን ብቻ ካሳየን መታወቂያችንን ካየ መስራት እንችላለን። ያንተ መታወቂያ ወይም ያንተ ማንነት ይፈልጋል? አይቻለሁ አላ አሰግድ ኪዳነ ማርያም የቴሌቪዥን ዜና አዘጋጅ። ከኮሙኒኬሽን ይዛችሁ ካልመጣችሁ ምንም አይቀርጻ መስራታችሁ አሁን እኛ ምን መሰለህ የምንለው ሮብና አርብ ተገልጋይ ቀን ነው አይደለ? ሰው አገልግሎት ይሰጣል። ከሮብና አርብ ባለፈ ደግሞ በአዘቦት ቀንም አገልግሎት ይሰጣል። እነሱ ያው አዘቦት ቀንም የሚሰጠውን አገልግሎት ወሳኝ ኩነት ላይ እየወሰዱ ነበረ። ትገባላችሁ አትገቡም በሚል ለ28 ደቂቃ ያህል እዚህ አካባቢ ከቆመን በኋላ መጨረሻ ላይ ተፈቅዶልን ወደ ውስጥ ገብተን አገልግሎቱን የተሰጠ ነው የሚለው ነገር ልንቃኝ ነው ማለት ነው። ውስጥ ገብተን የምንመለከት ይሆናል። የመጀመሪያውን ምልከታ የምናደርገው በሲቪል ምዝገባና ነዋሪነት አገልግሎት እንዴት ተሰጠ ነው የሚለው ነገር ተመልክተን ቅኝታችንን እንጀምራለን። እንዴት ናችሁ? ሰላም ነው? አሰግድ እባላለሁ። ያው ስሜ ጥላው ማሙሸት እባላለሁ። የወረዳ 9 ነዋሪ ነኝ። ያው ለልጆቼ የልደት ካርድ ለማውጣት ነው የመጣሁት አሁን እዚህ ተገኘሁት። እንዴት ነው አገልግሎት? አገልግሎቱ በጣም ደስ ይላል። እኔ እንደዚህ አልጠበቅኩም ነበር። እኔ ከመጣሁ ረጅም ጊዜ ሆኖኛል። ሳይው በጣም ነው ደስ ያለኝ ያለው አቀማመጥ፣ የቢሮ ምናምን ሁሉ ነገርና አገልግሎት ራሱ በጣም ደስ የሚል ነው። ቅልጥፍጥፍ ያለ ነገር ነው ሁሉ ነገርና በጣም ደስ የሚል በዚህ ቀጥል ነው የምንለው። ልደት ካርድ ለሲስተር ላውጣላት መጥቼ ነው። እንዴት ነው ታዲያ? አገልግሎቱ አሪፍ ነው ማለት ያው ከድሮ አንጻር ስታየው ፈጣን ናቸው እና የመጉላላት እንትን ነው የለም። በጣም አሪፍ ነው። በዚህ ወለል ላይ ደግሞ ሁለት ጽህፈት ቤቶች ይገኛሉ። ስራና ክህሎት ጽህፈት ቤት እንዲሁም ደግሞ የመንግስት ቤቶች አስተዳደር ጽህፈት ቤት ይገኛል። እኛ ደግሞ የመንግስት ቤቶች አስተዳደር ጽህፈት ቤትን ገብተን እንመለከታለን። እንዴት አረፈድክ? ሰላም ነው። ዛሬ ዕለተ ማክሰኞ ነው። አብዛኛውን ጊዜ በሮብና አርብ የተገልጋዮች ቀንና በአዘቦት ቀን አገልግሎት መስጠት አለበት። እናንተ ጋርም ዛሬ ተገልጋዮችን እያየን ነውና አገልግሎቱ እንዴት ነው? እኛ ጋር አገልግሎት የሚፈልጉ እንትኖች በብዛት ከሰኞና ሮብ አርብ ውጭ በሌላም ቀን ያው እናስተናግዳለን ማለት ነው። ሁሉም ሰራተኛ ዛሬ በስራው ገበታ ላይ ተገኝቷል። እንትን ቼክ ማድረግ እንችላለን። ለፊልድ ይወጣ ምናምን የለም? ይቻላል። ሁለት ሰራተኞች ፊልድ ይወጡና አንድ ሰራተኛ ደግሞ የዓመት ረፍት ይወጣል። ከዛ ውጭ ግን ሁሉም ስራቸውን በአግባቡ እየሰራ ያሉበት ሁኔታ ነው ያለው። አዎ አገኛቸዋለሁ። በተለይ አሁን ባለጉዳይ ቀን ሮብና አርብ ነው ይባላል። ግን ባለሙያዎችም ስላሉ እነሱን መተን የምንፈልገው ነገር ጠይቀን ምላሽ አግኝተን የምንሄድበት ሁኔታዎች አሉ። ዛሬ ለምሳሌ ማክሰኞ ነው። በዚህ ሰዓት እዚህ ቦታ ላይ ሰልፍ ነበረ። ሮብ ቀን የሚጠብቅ ሰው አልነበረም። በጣም ለቅሶ ነው የነበረበት ቤት ነውና አሁን ግን በጣም በተሻለ መልኩ ነው አገልግሎት እያገኘን ያለ ነው። አሁን ገና 4 ሰዓት ከምናምን ነውና እንዴት በሆነ ተገልጋዮች የጠፉት በዚህ ሰዓት? አዎ ያው እንግዲህ መንግስት ያመቻቸው አንድ እድል አለ። ስፔሻሊ ከምዝገባ ጋር በተያያዘ ኦንላይን ሆኗል ሲስተሙ። ሰው ምቹ በሆነው መንገድ በስልኩ አማራጭ በኢንተርኔት ቤቶች ምናምን እየተጠቀመ ነው ያለው። ስፔሻሊ ከቁጥሩ ጋር በተያያዘ በግብይትና በቁጥር ሴክተሩ ላይ ስራ እየተሰራ ነው። ተገልጋዮች ከሚበዙባቸው ጽህፈት ቤቶች መካከል አንዱ የግንባታ ፈቃድና ቁጥጥር ጽህፈት ቤት ነው። እንግዲህ በዚህ ወረዳም ተገኝተን ይሄ ጽህፈት ቤት እንዴት እየሰራ ነው የሚለውን ነገር እንመለከታለን። ተገልጋዮችን የምናገኝ ከሆነ እናናገራለን። ተገልጋዮች የሉም፣ የተወሰኑ ባለሙያዎች ደግሞ አሉ። እንዴት ነው ወዳጄ? ባለሙያዎች የት ሄደው ነው? ሳይት ወጥተው። ኦኬ። ኃላፊውስ? ኃላፊውም እንደዛው ሳይት ወጥተው ነው። እሺ ኦኬ። ባለሙያዎች ወደ ሳይት ሲወጡ ፎርም ሞልተው የሚወጡባቸው ፎርሞች አሉ፣ ማየት እንችላለን። የወጡትን ስንት ሰራተኛ አለ ታውቃለህ? ከአንተ ጋር የሚሰሩ ከኛ ጋር 7 ካላችሁ ጨምሮ 7 ናቸው። ሁለታችሁ ናቸው ያላችሁት አሁንና 5ቶቹ ሳይት ወጥተው ነው? አዎ ቅሬታ እንትን ሊወጥ የወረዳው ምክትል ዋና ስራ አስፈጻሚ ቢሮ እንደሆነ ተነግሮናል። ሰላም
በልዩ ሁኔታ ሁለቱ ቀናት ላይ ፎከስ ተደርጎ እንትን ስለሚል ሰው በዛ ልክ ማይንድ ሴት አድርጓል። የአገልግሎት ቀን ነው ብሎ ጉዳዩን ለመፈጸም የሚመጣው ሞሮፍ ሁለቱ ቀን ነው። ሌላው ቀንም ግን የማያውቅ ሊኖር ይችላል። ድንገተኛ እንትን የሚሉ ይኖራሉ። ግን ደግሞ አሁን ከነገርኩ ሁኔታ አንጻር ነው እንጂ ባለጉዳይ እንግዲህ ቀጥሮ አይመጣም። በሚመጣ ሰዓት ግን ሁሌ ዝግጁ ሆኖ የሚያገለግል አመራርና ባለሙያ ያለበት ወረዳ ነው። በጣም ጥሩ። እናንተ ወረዳ ስንመጣ በር ላይ አትገቡም ትገባላችሁ የሚል ነገር ገጥሞ ነበር። ሁሌም ሬዲ ሆነን መጠበቅ እንዳለብን ይታወቃል። ግን ደግሞ አንዳንዴ የተለመደ ነገር አለ። በደብዳቤ ቅድሚያ ተጠይቆ ምናምን የሚባሉ ነገሮች አሉ። ከሱ ጋር ተያይዞ የተፈጠረ ግርግር ይሆናል እንጂ ከእናንተ ደብቀን ከህዝብ ደብቀን የምንሰራው ነገር የለም። ለሱ ነገር ይቅርታ መጠየቅ እፈልጋለሁ።